በመጀመሪያ ደረጃ ፍቅርን ቡና ቁርስ እያላችሁ የምትሳደቡ የሄርሜላ ኦዲየንሶች፣ ፍቅር ቡና ቁርስ ከሆነች ባለጌ ከሆነች ሸሌ ከሆነች ሄዳችሁ ቤቷን መከታተል አያስፈልግም። ሲቀጥል ምንም አይነት ቪዲዮ የለም። ትናንትና ሩታ ኤፍሬም እና ፍቅር የሰሩት እኛን ለማሳመን ነው። ሁሉም ሰው ሩታ ሩታ እያለ ስለሆነ ይሄን ነገር ለማጥራት ነው፣ እኛ የበለጠ እንድናምን ነው። ግን ደግሞ ፍቅር እንደዚህ በተመልካች ብትጣላም ይሄን ነገር ብትሰራም አብረሽና ሄርሜላ አልተለያዩም። ትናንት አብሮ ነበሩ። እሺ ሩታ ፍቅርና ኤፍሬም መጣችሁ ደግሞ እና ጅሮች፣ ይሄማ የእናንተ ነገር። እሺ አሁን ትናንትና ሩታና ኤፍሬም ተቆርቋሪ ሆነው መተው አብርሽን ፋይሉን አጥፊለት እያሉት ነበረ። አዎ ኤፋ ወንድሙ ነው፣ በደንብ ያስባል ምናምን። ሩታ ግን ካሁን በፊት አንቺ ራስሽ ቪዲዮ ቀርጸሽ ይዘሽ ማለት ነው። ፍቅር እኮ ራሷ ነው ያዘችው። ፍቅር እኮ ራሷ ነው ያዘችው። አንቺ እኮ ሩታ እኮ ማለት ነው የምር ማለት ነው እንደ እውነቱ እንደ ቪዲዮ እናውራ ከተባለ ሩታ አንቺ ቪዲዮ ቀርጸሽ እኮ አንቺ ብቻ አይደለም ያሽው የነበር፣ ራቁቱን ቀርጸሽ ለዳኒ ነበር የሰጠሽው፣ ለዳኒ ሰጠሽው ነበረ። ስለዚህ ሩታ እዚህ ጋር መተሽ ፍቅርን ፋይል ያዝሽ ብለሽ ልትሳደቢም ልታንቋሽሽም አትችይም ማለት ነው። ምክንያቱም አንቺ ያረግሽውን ነገር ነው እሷ መልሳ ያረገችው። ሲቀጥል ኤፍሬም ወንድም ነው፣ ፋይሉ እንድታጠፋልን ምናምን ልትጠይቅ ትችላለ። ግን እንደዚህ በማስፈራራት ጦር በመዛት አይደለም፣ በፍቅር ቪዲዮን ማስጠፋት ትችላለህ። ከዛ ውጭ ፍቅርና ሩታ ያው ዞሮ ማለት ነው። በአጠቃላይ ሀሳቡን ልንገራችሁ። የትናንትናው ቪዲዮ የሰሩት ሩታ ፍቅርና ኤፍሬም ሆነው ምንድነው ተመልካችን ሁሉም ሰው ሩታ ሩታ እያለ እየጠረጠረ ሁሉ ሰው እጁን እየጠቆመ ስለሆነ ይህን ነገር ለማስረዳት እየሞከሩ ነው። በቃ ሩታናት የሚል ነገር ስላለ ፍቅር በራሱ አንደበት እንድትናገር ይፈልጋሉ። ከዛ ደግሞ እየተነቃባቸው ስለሆነ ባለፈው ሩታና ፍቅር አንድ አይነት ቲሸርት ለብሰው ነበር አይደል የሰሩ። ብዙ ሰው የሩታና የፍቅር ስራ ነው እያሉ ስለሆነ እሱን ነገር ደግሞ ለማጥራት እየተነቃባቸው ስለሆነ ግዴታ እየተጨቃጨቁ መምጣት አለባቸው። ሲቀጥል ደግሞ ምንም አይነት ቪዲዮ የለም፣ ባጭሩ ማለት ነው። ምንም አይነት ቪዲዮ የለም። ምክንያቱም ከፍቅር ጋር ምንም ነገር ስላላደረጉ፣ ይሄ ነው ግልጹ። ምንም ነገር አላደረጉም። የተቀረጸው ቪዲዮ እዛ ጋር ተኝተው ምናምን የሚያሳየው ለእኛ ያሳየው ቪዲዮ ብቻ ነው እንጂ ሌላ ምንም አይነት ቪዲዮ የለም፣ እውነቱ ማለት ነው። ሲቀጥል እነሱ እኛን ለማሳመን ነው ትናንትና እየተጨቃጨቁ የመጡት ፍቅርና ሩታ። ለምን እኛ አላምን ስላልን ሩታ ናት እያልን ስለሆነ ይሄ የጀመሩትን ነገር ግብ ላይ ለማድረስ ግዴታ እየተጣሉ መምጣት አለባቸው። ግን በጣም የሚያሳዝነው ነገር ፍቅር ራሽን እየጎዳሽ ነው። ምንም የማይጠቅምሽን ስራ እየሰራሽ ነው። ምክንያቱም አንደኛ አንቺ ቻናልሽ ላይ ይሄን ያክል ቪዲዮ እየሰራሽ አይደለም፣ እንደውም በፊት የምትሰሪው ይሻል ነበረ። ሁለተኛ ነገር ያለ ስምሽ ስምና ብዙ የሚወዱሽን ሰዎች እያጣሽ ነው። ብዙ ኮሜንቱ እንዳለ ማለት ነው። የቡና ቁርስ ያገኘ ሰው የሚያፍስሽ ባለጌ ሼሌ እንዳለ ኮሜንቱ ይሄ ነው። አንድ ጥሩ ኮሜንት ራሱ የለም። ይሄ ማለት ብዙ ተመልካቾችሽን እያጣሽ ነው። የሄርሜላ ኦዲየንሶች ደግሞ ማለት ነው ሄርሜላን ወዳታ እናከብራታለን የምትሉ ሰዎች ምን ሆናችሁ ነው እናቴ ፍቅር ቤት የምትልከሰከሱ? ፍቅርን ከጠላችኋት ካልወደዳችኋት፣ ፍቅር ቡና ቁርስ ከሆነች ያገኛት ሰው የሚያፍሳት ከሆነ ባለየ ከሆነች ምን ልታረጉ ፍቅር ቤት ትልከሰከሳላችሁ? ከፍቅር ቤት ምን አልከሰከሳችሁ? ራሳችሁን ችላችሁ ኑሯ። ለምን ትሄዳላችሁ? ፍቅርን ቪዲዮ ለምን ታያላችሁ? ፍቅር ካስጠላቻችሁ ከደበረቻችሁ የፍቅርን ቪዲዮ አለማየት መተው ትችላላችሁ። ገባችሁ አይደለም? ስለዚህ ሩታም በፊት ያደረገችው ነገር ስለሆነ ይሄ ምንም የሚገርም ነገር አይደለም። ስለዚህ ፍቅርና ሩታ ያው ባንድ ሆነው እያጨለሉን እንደሆነ ግልጽ የሆነ ነገር ነው። ምክንያቱም እየተነቃባቸው ስለሆነ የእነሱ ስራ ነው ምናምን። ሰላም እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ለማንም ጥላቻ የለኝም። ለሩታም፣ ለፍቅርም፣ ለሄርሜላም ለሁሉም አንድ ነው አስተያየት የምሰጠው። ግን ደግሞ ማነው ወቃሽ ማነው ተወቃሽ የሚለውን ነገር አስተያየት እንሰጥበታለን። የትናንትናው ቪዲዮ ደግሞ ለምን ተሰራ? ሲቀጥል ደግሞ አብርሽና ሄርሜላ በነ ዳኒ ቤት መጥተው ነበረ። እነሱ ትናንትና እንዳያችኋቸው ፍቅር እየተጫወቱ ነበረ። ሄርሜላ ምንም ነገር ቢያረጋት አብርሽን ትቀበለዋለች። የእውነት እንደዛ አድርጎ ላይሆን ይችላል። ሰው ድራማ እንደሆነ በዚህ መንቃት ትችላላችሁ።
ይህን ማወቅ አለባችሁ። እና ሰብስክራይብ እና ላይክ አርጉ። በመጀመሪያ ወደነ አብርሽ ሲሌድ የአብርሽና የሄርሜላ ቪዲዮ ትናንትና ዳኒ ጠርቷቸው፣ ዳኒ ያው ለአብርሽ አስበው ምናምን አይደለም፣ ሁሌ እሱ ቪዲዮ መስራት ይፈልጋል። እነሱን እየጠራ ቪዲዮ መቅረጽ ብቻ ነው ዋናው አላማ እንጂ ዳኒ አብርሽንም ፍቅርንም ሩታን ምናምን ማስታረቅ አይደለም አላማው። እሱ ቪዲዮ መስራት ብቻ ነው። ያንም እየጠራ ከዛም እያለ እያንቦጨራረቀ መስራት ነው ማለት ነው። አብርሽ ደግሞ ትናንትና ያደረጋትን ነገር ጥያቄ ላለመጠየቅ ሁሉንም ነገር ለማረሳሳት ስለ ሄርሜላ ውበት በጣም እየተደነቀ ነበረ። ትንፋሹ ቁርጥ ቁርጥ እያለ ወይኔ አለባበስሽ ሲያምር፣ ወይኔ አለባበስሽ ሲያምር። ከልብ ነው ግን አብርሽ እንደዛ ስትላት የነበረ። ልብሷ እኮ ጭኗ ላይ እኮ ነው ያለ፣ ወደ ታች እኮ ባዶ ነው። ካላስ እንትኗ እኮ ሊታይ ትንሽ ነው የቀራት፣ ራቁቷን እኮ ነው ያለች። ታዲያ አንተ ሁሌ በቃ የሆነ ዳሌ ስታይ መንቀጠቀጥ ባላ ሁሉን ነገር ነው የምትረሳው፣ ራስን ነው የምትስተው። እነ ልብስሽ ሲያምር የኔ አማላይ የኔ ቆንጆ እያልክ በጣም እንትን ስትላት ነበረ። ሁሉም ሴቶች ለአንተ ቆንጆ ናቸው። በቃ ፍቅርንም እንደዛ ስትል ነበር፣ ሩታም እንደዛ ትላለህ። አሁንም ሄርሜላን እየደገምከው ነው። ስለዚህ አብርሽ ሁሌ አንድ አይነት ነው ለሁሉም ሴት። በቃ ልቡ ሁሉንም ሴት ይወዳለኝ ሀላስ። ስለዚህ ሄርሜላን ለማረሳሳት ያን ጥያቄዎቹን እንዳትጠይቀው አልፈልግም ምናምን እንዳትለው፣ አሁን ሄርሜላን ደግሞ መጠምጠም ጀምሯል። ስለሷ ማድነቅ ምናምን። ከዛ ወንድሟ መጣና ያዙ ይልቀቁኝ ምናምን አለ። እነሱም ያው ድራማ ነው፣ ዞሮ ዞሮ ተመካክረው እየሰሩት ያለ ነገር ነው። እና ሄርሜላ ያው ዞሮ ዞሮ ከአብርሽ ጋር ለመሆን ፍላጎት አላት። አሁንም ቢሆን አብርሽ ይህን ነገር ቢያደርግም ፋይል ቢያዝበትም ሩታና ፍቅር ያንን ነገር ቢጀምሩም ቢያደርጉም ፍቅር ብትጠላም ብዙ ነገሮችን ቢሰሩም ግን አብርሽና ሄርሜላ ዞሮ ዞሮ አሁንም የሚለያዩ አይነት አይደሉም። በቃ አብረው ትናንት አይታቻቸዋል። ሄርሜላ ምንም ነገር ቢያረጉ ከአብርሽ መለየት አትፈልግም። የበታችነት ስሜት አለባት፣ መበለጥ አትፈልግም። የፈለገ ነገር ቢያረጋት ይወደኛል እያለች ራሷን አሳምና መቀጠል ነው የምትፈልገው። ከዛ ውጭ ፍቅር ሩታ ምናምን የሰሩት በቃ ስለነቃንባቸው እኛን ለማሳመን ነው እየተጨቃጨቁ የመጡት እንጂ የእውነት ተጣልተው ምናምን አይደለም። ከፍቅር ጋር ምንም አይነት ቪዲዮ የለም፣ አብሮም አልተኙም። ምንም ነገር የተፈጠረ ነገር የለም። ስለዚህ አትልፉ፣ አትድከሙ፣ አትሳደቡ። ምንም ሁሉ ነገር ድራማ ነው። በቃ አብርሽ የተያዘበት ምንም ቪዲዮ የለም ባጭሩ ማለት ነው።